ዛሬም ተመልሰናል ይላል። ዛሬው ደግሞ እንዴት ነው? በራስ ሰዓት ነበር የተነሳሁት። ከዛ በኋላ ሻወር ወሰድን። ከዛ የሚገርም ቀን አሳልፈናል። መች ነው አንተ ቆይ የማይገርም ቀን የምታሳልፈው? ዛሬ ደግሞ በስጋ ነው የሚጀመረው አጀማመሩ እባክህ። እሺ አረ እንኳን ደስ አለህ በሉኝ። አዲስ አበባ እንኳን ደስ አለህ። እኔን የጠቀመኝን ነገር ልንገራችሁ። ከዚህ በፊት ቴምር ሪል ስቴት ትልቅ ቅናሽ አውጥቶ ሳልጠቀምበት አመልጦኝ በጣም ቆጭቶኝ ነበር። አሁን ላይ ሳር ቤት ቫቲካን አካባቢ በ35% ቅናሽ በ3 አመት ቀስ ብዬ የምከፍልበትን ባለ 2 መኝታ ቤት ገዝቻለሁ። ምንም እንኳን ኑሮዬን በገጠር ባደርግም አዲስ አበባ ስመጣ አማርፍበት፣ ካልሆነም ደግሞ ባከራይ ቆንጆ ገቢ እናመጣለን። ቆንጆ ሎኬሽን ያለው እኔን የሚያማክል ተመጣጣኝ ዋጋ ያገኘሁት ቴምር ሪል ስቴት ብቻ ገዝቻለሁ። አሁን ላይ ባለ 2 እና ባለ 3 መኝታ አማራጭ በ35% ቅናሽ አጠቃላይ ክፍያውን ጨምሮ 5.7 ሚሊዮን ብር ጀምሮ አላቸው። ለበለጠ መረጃ ከስር ስልካቸውን አስቀምጥላችኋለሁ። ወዳችኋለሁ። አዲስ አበባ መጥቼ ማርፈበት ቤት ታዲያ በምን ሂሳብ ነው አሁን አንተን እንደ ዝቅተኛ ማህበረሰብ ልናየው የምንችለው? ሀብታም ነህ እኮ ከበፊትም ጀምሮ ምለው እኮ ይሄን እኮ ነው። ሀብታም ነህ። እኔ ሲጀምር እንደዚህ ቤት ምናምን ልገዛ ምናምን አይቼ ሳይሆን ገባሽ የምግብ አሰራርህ ሀብትህን ይናገራል። ሀብታም ብቻ ሳትሆን ግን ባለሙያም ነህ ነው በቃ። ለዛ ነው እኔ ሁሌ የምደመምብሽ። እሺ ምንቸት ደረሰ። ምንቸት በእንቁላል ነው መቼም ይሄ 5ቱንም እንቁላል አንድ ድስት ውስጥ። ይሄ ደግሞ ጨጓራ ይባላል። እኔ እኮ ጠይቁኝ ስጋ ነክ ነገር። እኔ እኮ ቅጠላ ቅጠል ነው ማላውቀው አልኩኝ እኮ ባለፈው። ግሽጣ የሚለው ልጅ ምናምን ትላለህ። እሺ አፈር ድስት ላይ ተጣደ። የዛሬ ዳቦ ግን ሌላ ጊዜ እንደምትሰራው አይነት ብዙ ውበት የለውም። እኔ እንጃ ኢን ማይ ኦፒኒየን። እኔ እኮ አላምንሽም ማይ ብራዘር። እኔ እዚህ ምንቸት ምናምን እላለሁ። ጀለስ አየር ላይ ላዛኛ ሊሰራ። አቤት አቤት። ማን ነው ገጠር የሚኖረው? ቡርቴ ሽሮንም ከነሳህኑ ትተይዋለሽ። እኔ ላዛኛ በማየት ሆዴ ይሞላል። ማን ነው ገጠር የሚኖረው? እኔ እኮ ግርም የሚለኝ እኛ እዚህ ከተማ ቁጭ ብለን ሽሮ ስንበላ አንተ ገጠር ሂደህ የሌግዠሪ ላይፍ መኖሪው ነገር እሺ። እኔ እኮ አመመኝ በቃ እኮ ምግብ በማየት ያንተ ምግብ በማየት አመመኝ ነው ምልህ በቃ። ካሌባ ወፍር እሺ ቢያንስ ምግቡን ሰውነትህ ላይ እንየው። ይመች